የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሚኒስቴር መስሪያ ቤቱ ሳይመደቡ በሐሰተኛ የትምህርት ማስረጃ ወደ ዩኒቨርሲቲዎች ገብተው የሚማሩ ተማሪዎች አሉ ማለታቸው እውነት መሆኑን ዩኒቨርሲቲዎች አረጋግጠዋል። ዩኒቨርሲቲዎቹ ይህንን ማረጋገጫ የሰጡት ትምህርት ሚኒስቴር ባዘጋጀው የከፍተኛ ትምህርት ተቋማት የ2018 ዓ.ም የግማሽ ዓመት ቁልፍ ተግባራት የግምገማ መድረክ ላይ ነው። ሪፖርተራችን ሰላማዊት ጌታሰው በመድረኩ ላይ የተገኙ የተለያዩ ዩኒቨርሲቲ ፕሬዝዳንቶችን አነጋግራ ተከታዩን ዘገባ አዘጋጅታለች። ወደዛ እንወስዳችኋለን። የትምህርት ሚኒስቴር የ2018 ዓመተ ምህረት የግማሽ ዓመት የከፍተኛ ትምህርት ተቋማትን ቁልፍ ተግባራት ለመገምገም ለሁለት ቀናት ያካሄደው መድረክ በዛሬው ዕለት ተጠናቋል። የትምህርት ሚኒስትሩ ብርሃኑ ነጋ በዚህ የግምገማ መድረክ የመጀመሪያ ቀን ላይ ተገኝተው በዩኒቨርሲቲዎች ላይ ስለሚስተዋሉ ችግሮች አንስተው ነበር። ከነዚህም ችግሮች አንዱ ዩኒቨርሲቲዎች ትምህርት ሚኒስቴር ከመደበላቸው ተማሪዎች ውጪ የሆኑ የአካባቢ ተወላጅ ተማሪዎችን እያስተማሩ ነው የሚለው ይገኝበታል። ሚኒስትሩ በዚህ ንግግራቸው ለአብነት ካነሷቸው ውስጥም የጋምቤላ ዩኒቨርሲቲ ከ170 በላይ ሚኒስቴር መስሪያ ቤቱ ያልመደባቸውን የአካባቢው ተወላጅ ተማሪዎችን ሲያስተምር መገኘቱና በተመሳሳይ መቱ ዩኒቨርሲቲ ውስጥም በዚህ ተግባር ላይ የተሳተፉ ተማሪዎች መገኘታቸውን መጥቀሳቸው ይታወሳል። ከዚሁ ጋር በተያያዘ የዩኒቨርሲቲዎቹን ፕሬዝዳንቶች ያነጋገርን ሲሆን ተማሪዎቹ ሐሰተኛ መረጃን በመያዝ ወደ ዩኒቨርሲቲዎቹ እንደሚገቡ ገልጸዋል። አንድ ነገር መታወቅ ያለበት ዩኒቨርሲቲ የሚገቡት በትምህርት ሚኒስቴር በኩል ነው የሚመደቡት። ያው ጋምቤላ እዛ አካባቢ ስደተኞች ሱዳን፣ ደቡብ ሱዳን አካባቢ ቢኖሩም መታወቅ ያለበት ተማሪ በአንድ ቻናል ከትምህርት ሚኒስቴር ብቻ የሚመደብ ነው። አሁንም እነኚህ ፎርጀሪ የተባለውም ያው ተማሪዎች ከትምህርት ሚኒስቴር ሲመደቡ ሐሰተኛ አስመስለው ሐሰተኛ ሰነዶችን ይዘው የመጡ ናቸው እንጂ ቀጥታ ወደ ዩኒቨርሲቲ የሚገቡበት ስደተኛ ካምፕ ውስጥ ያሉትም ወደ ዩኒቨርሲቲ ቀጥታ የሚገቡበት የለም። በትምህርት ሚኒስቴር በኩል ተመድበናል ብለው ነው የሚመጡት። በዩኒቨርሲቲዎች ውስጥ አንዳንድ ከጎረቤት ሀገር ለምሳሌ ከሱዳን ጋምቤላ በኩል አንዳንድ ተማሪዎች ህገወጥ የሆኑ ሰነዶችን በማጭበርበር ማለት ነው ያንን ነገር ይዘው ይመጣሉ። ሲመጡ ግን ያጭበረብሩትን ቢሆን ሰነድ አላቸው። አሁን በእኛ ዩኒቨርሲቲ በመቱ ዩኒቨርሲቲ 29 የሚሆኑ ተማሪዎችን ባለፈው አመት በቴክኖሎጂ ተጠቅመን ደርሰንባቸው አባረናቸዋል። በዛ መልኩ ትንሽ መቱና ጋምቤላ ላይ የታዩ ክፍተቶች አሉ። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴታ የሆኑት ኮራጡ ሽኔ በበኩላቸው ስለዚህ ጉዳይ ሲናገሩ በዩኒቨርሲቲዎች ውስጥ ያሉ ተማሪዎች በትምህርት ሚኒስቴር የተመደቡ ስለመሆናቸው ጥናት እያደረግን ነው ብለዋል። ሪሊ እየተማሩ ያሉት ከዚህ ምን መድባቸው ናቸው ወይ ህግና ደንብን ተከትለው ነው ወይ ተማሪዎች እየተቀበሉ ያሉት የሚለውን እየታየ ነው ያለው። ዶክመንቱ እየተሰብስበዋል። ስለዚህ አሁን ከጣራ በኋላ ፕሮፌሰር ትላንትና ያሉት ነገር በትክክል አለ ወይ የለም የሚለው ይረጋገጣል ማለት ነው። ገና አላለቀም። ሌላኛው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎችን የወቀሱበት ጉዳይ ደግሞ በከፍተኛ ትምህርት ተቋማት እየተሰጡ ያሉ የኤግዚት ወይንም የመውጫ ፈተናዎች ላይ የተደራጀና የታሰበበት ስርቆት እየተፈጸመ የመሆኑ ጉዳይ ነበር። ይህንኑ ጉዳይ ያነሳንላቸው የዩኒቨርሲቲ ፕሬዝዳንቶችም ችግሩ መኖሩን አምነው ለማስተካከል እየተሰራ መሆኑን ነግረውናል። ስርቆት አሁንም አልቀረም። እኛ ጋር እንደ መደወላቡ ዩኒቨርሲቲ በርካታ የስርቆት ሁኔታዎችን ይዘናል፣ ለህግም አቅርበናል፣ ተጠያቂነትንም አረጋግጠናል በዚህ አመት ማለት ነው። እና ምክንያቱም ብቁ ዜጋ ነገ አንቺን ሄዶ ጉቦም አይጠይቅሽ የማያጭበረብር ለእውነትና ስለ እውነት የቆመ በቃ በእውቀቱ የሚተማመን በማንነቱ በእውቀቱ የሚኮራ ሰው ትውልድ ነው መፍጠር ያለብን። በእኛ ዩኒቨርሲቲ ይሄ ነገር ተከስቷል እንደ ሌሎች ዩኒቨርሲቲዎች። ስለዚህ ያንን ነገር ለማስቀረት በሁለት መልኩ እየሄንበት ነው። እጅ ከፈንጅ በፌዴራል ፖሊስ ተይዘው ያሉትን የህጋዊ እርምጃ ወደ እስር ቤት ሄደው በወንጀል ክስ እንዲመሰረትባቸው አድርገናል። ይሄ ምናልባት በተወሰነ ደረጃ ሊቀንስ ይችላል፣ ግን ሙሉ ለሙሉ ለማስቀረት አይ ቲንክ የሆነ የባህሪ እንትን ላይ መስራት ትውልድ ላይ መስራት ይጠይቀናል ማለት ነው። በዛሬው የማጠቃለያ መድረክ ላይ የዚህ ግምገማ ዓላማ ከፍተኛ ትምህርት ተቋማት ያሉበትን ደረጃ በማወቅ በጥሩ ሁኔታ እየሰሩ ያሉትን ለማበረታታት ድጋፍ የሚፈልጉ ተቋማትን ደግሞ በመለየት ልምድ እንዲለዋወጡ ማስቻልና ማገዝ ስለመሆኑ ተገልጿል።